የፊልማችን ታሪክ ሲጀምር የሮይ ስለላ ተቋም ምርጥ ወኪልና ገዳይ ሰላይ በሆነው ዋና ገጸ ባህሪ ታይገር በሚባል ሰው ነው። ታይገር ለሰዎች የዋህና ተራ ሰው ሆኖ ይቀርባል። ላለፉት 70 ዓመታት ህንድና ፓኪስታን ቀንደኛ ጠላቶች በመሆናቸው ብሔራዊ ምስጢሮችን ለመጠበቅና እርስ በርስ ምስጢር ለማውጣት የየራሳቸው የስለላ ተቋማት ሮና አይኤስአይን መሰረቱ። ቤተሰቦች እንኳን ወደ አኩኩሪ ካፕ ሙቪ ቻናል በሰላም መጣችሁ። ይህ ስራ ብዙ ስለለፋበት ላይክ እና ሰብስክራይብ በማድረግ እጆትን የበረከት ስራ ያሰሩ። ከዛም ታሪኩ ወደ ኢራቅ ይሸጋገራል። የቀድሞ የሮ ወኪል የነበረው ራቬንደር የገዛ ሀገሩን ከርቶ ራሱን ለአይኤስአይ ሸጦ በነጻነት በመንገዶች ላይ ሲዘዋወር ይታያል። ከጥቂት ደቂቃዎች በኋላ በመስታወት ውስጥ የታይገርን ነጸብራቅ ድንገት ያያል። በጣም ከመፍራቱ የተነሳ መሮጥ ይጀምራል። ለአይኤስአይ ወኪሎችም ስልክ በመደወል ታይገር እንዳገኘውና ጨዋታው እንደተጠናቀቀ ያስጠነቅቃቸዋል። የአይኤስአይ ወኪሎችም ወዲያውኑ ወደ መደበቂያው እንዲመለስ ያዙታል። ትዕዛዙን አክብሮ መደበቂያው እንደደረሰ ታይገር ፊቱ ላይ እግሩን አሳርፎ በእርግጫ ይጥለዋል። መሬት ላይ የወደቀው ራቬንደር ታይገር እንዳይገድለው ይለምነዋል። ታይገርም በሐዘንና በብስጭት አንድ ታማኝ ወኪል እንዴት አገሩን አሳልፎ ሊሰጥ እንደሚችል ይጠይቀዋል። ራቬንደርም በመቆጣት መንግስት ሕይወታችን ለአደጋ እስኪጋለጥ አነስተኛ ደሞዝ ነው የሚከፍለን፣ ለቤተሰባችን ግድ አይሰጠውም ሲል ይመልሳል። በገንዘብ የተሞላ ሳጥን ከፍቶም ታይገር በታማኝነት በመስራት ይህን ያህል ገንዘብ መቼም ሊያገኝ እንደማይችል በመግለጽ አገሩን ከርቶ አይኤስአይን እንዲቀላቀል ይገፋፈዋል። ታይገርም አንድ ጥቅል ገንዘብ በዝምታ ወደ ኪሱ ከተተና አገሩን በፍጹም አሳልፎ እንደማይሰጥ በእርጋታ ይናገራል። ይህን የሰማው ራቬንደር ሽጉጡን ለማንሳት ሲሞክር ታይገር ቀድሞ ይተኩስበታል። በዛው ቅጽበት የአይኤስአይ ወኪሎች ወደ ክፍሉ ሰብሮ ሲገቡ ታይገር በመስኮት በኩል ዘሎ መኪና ላይ ያርፋል። ተጨማሪ ወኪሎች በመኪና ሲደርሱ ታይገር ያመልጣል። ወኪሎቹም እርሱን ማሳደድ ይጀምራሉ። እርሱ ግን በጠባብ መተላለፊያዎች ውስጥ እንደ እባብ ሾልኮ ይወጣል። ይህም በሁለቱ ወገኖች መካከል ከፍተኛ የተኩስ ልውውጥ እንዲቀሰቀስ ያደርጋል። ወኪሎቹ ተስፋ ለመቁረጥ ስላልፈለጉ ማሳደዱን ይቀጥላሉ። ይህም ታይገርን በቤቶች ጣራ ላይ እየዘለለ ፊት ለፊት እንዲፋለማቸውና አስደናቂ የውጊያ ክህሎቶችን እንዲያሳይ ያስገድደዋል። አንዱ ወኪል አንገቱን በጥበብ አስሮ ለሞት እስኪዳረግ ድረስ አንጠልጥሎት ይተወዋል። ሌላኛውን ደግሞ በፍጥነት መሬት ላይ ይጥለዋል። ከዛም ታይገር ወደ ሌላ ጣራ ይዘላል። እናም አንዱን በሻርፕ ሸፋፍኖት በመወርወር ወደ መሬት እንዲፈጠፈጥ ያደርገዋል። ሌላውን ደግሞ ይተኩስበታል። ከዛም ረዥም ዝላይ በመዝለል ወደ ጎዳናው ይመለሳል። አንዱ ወኪል ድንገተኛ ጥቃት ሲዘነዝርበት ፍልሚያው እንደገና ተጀመረ። ከፍተኛ አደጋ ያላቸው ትርኢቶችና ብርቱ ፊልም የታየበት አስከፊ ውጊያ ይቀሰቀሳል። ተጨማሪ ወሮ በሎች ሲደርሱ ታይገር አስከፊ ድብደባዎችን በመሰንዘር በቀላሉ ያሸንፋቸዋል። ጥይቶችን እያመለጠ አንድ ጠረጴዛ ይይዛል። እርሱንም እንደ ጋሪ በመጠቀም በመካከላቸው ይሸራተታል። ወደ ተጨናነቀ ገበያ ውስጥም እየገባ መልሶ ይተኩሳል። በብዙ ጠላቶች ተከቦ ታይገር ትኩረታቸውን ለመበተን የገንዘብ ጥቅሉን ይወረውራል። በሁከቱ መካከል ፊቱን በሻርፕ ይሸፍናል። እናም በእርጋታ ሾልኮ ያመልጣል። ከዛም በኋላ ላይ ራሰው ሕይወቱን ይቀጥላል። የጉዳት ምልክቶችና ለወራት የመጥፋት ልማዱ በጎረቤቶቹ መካከል ጥርጣሬን ይፈጥራሉ። አንዳንዶች የጎዳና ላይ ወሮበላ እንደሆነ ያስባሉ። ሌሎች ደግሞ ምን እንደሚሰራ አያውቁም። ሆኖም መልከ መልካምነቱ የሴቶችን ትኩረት ይስባል። ሚስቶቻቸው አይናቸውን ከእርሱ ላይ መንቀል ባለመቻላቸው ብዙ ባሎች በእርሱ ይቀናሉ። ብዙም ሳይቆይ ወደ ቢሮ ያመራል። በመንገድ ላይ ከክፍሉ የሥራ ባልደረባ ከሆነው ባጊ ጋር ይገናኛል። እርሱም በመኪናው እንዲሳፈር ይጋብዟል። ስለ ታይገር ያለፈ ተልዕኮ ስኬት እያወሩና እያደነቁ ሁለቱም ቢሮ ይደርሳሉ። ታይገር የኢራቅ ተልዕኮ ሪፖርተር አለቃው ለሸኖይ ያቀርባል። እንደ ሁልጊዜው ሸኖይ ያደንቀዋል። እንዲሁም ታይገር ሁልጊዜ በስኬት እንደሚመለስ እርግጠኛ ነው። ሸኖይ የታይገርን ጉዳት ሲመለከት ታይገር ለጥቂት ቀናት እረፍት እንዲወስድ ይጠቁመዋል። ታይገር ግን እየቀለደ አዲስ ተልዕኮ እንዲሰጠው ይወተውታል። ሸኖይም
በዛ ምሽት ታይገር የሸኖይን ተወዳጅ ምግብ እንዲያበስል ቅድመ ሁኔታ ያስቀምጣል። ይህን ካደረገ በምላሹ በቅርቡ አዲስ ተልዕኮ እንደሚሰጠው ቃል ይገባል። በታይገር ቤት ምግብ እያዘጋጀ ሳለ ሸኖይ ታይገር በአሮጌ አፓርታማ ውስጥ ብቻውን መኖሩና ለቅንጦት ሕይወት ገንዘቡን አለማውጣቱ ሕይወቱ ምን ያህል አሰልቺ እንደሚመስል አስተያየት ይሰጣል። ታይገር ሲመልስ ወጪው ሁሉ በመንግስት እየተሸፈነ ተልእኮዎችን ለመወጣት ከአገር አገር እንደሚጓዝ ይህም ደሞዙን በሙሉ እንዲቆጥብ እንዳስቻለውና አሁን ላይ የቆጠበው ገንዘብ $50,000 እንደደረሰ ይናገራል። ስራው ሲለቅ በዛ ገንዘብ ለመደሰት እቅድ እንዳለውም ይገልጻል። በእራት ወቅት ሸኖይ ታይገር ለምን እስካሁን የሴት ጓደኛ ወይም የትዳር ሕይወት እንደሌለው ይጠይቀዋል። አሁን የታይገር ብስጭት ፈንድቶ ይወጣል። ማንኛውንም ሴት በሚያገኝበት ጊዜ መጀመሪያ የምትጠይቀው ስለ ስራው እንደሆነ ይናገራል። ሁልጊዜም ቢዋሽም አንዳንዴ ግን እውነቱን አውጥቶ ሰላይ መሆኑን የመናገር ፍላጎት እንደሚያድርበት ይገልጻል። ታይገር በምላሹ ስለ ሸኖይ የፍቅር ሕይወት ሲጠይቅ ሸኖይ በወጣትነቱ አንዲት ሴትን በጣም ይወድ እንደነበረና ነገር ግን ከፍቅርና ከግዳጅ ተልዕኮ መካከል አንዱን እንዲመርጥ ሲገደድ የግዳጅ ተልዕኮውን እንደመረጠ ይገልጻል። ይህ ውሳኔ ልቡን ቢሰብረውም አገሩን ለማገልገል ባለው ቁርጠኝነት ቀዳሚ ያደረገው ውሳኔ ነበር። በማግስቱ ሸኖይ ታይገርን ወደ ቢሮ ጠርቶ ህንድ የፓኪስታንን ሚሳኤሎች በአየር ላይ ማክሸፍ የሚችል የሚሳኤል መከላከያ ስርዓት መፍጠሯን ያብራራለታል። ፕሮጀክቱን የመራው አንዋር ጀማል የተባለ በዓለም አቀፍ ደረጃ የታወቀ ህንዳዊ ሳይንቲስት ሲሆን የመንግስት ስራውን ለቆ አሁን ደብሊን ውስጥ በኮሌጅ ፕሮፌሰርነት እየሰራ ይገኛል። በቅርቡ ግን ፕሮፌሰሩ ከሌላ አካል ጋር እየሰራ ሊሆን ይችላል የሚል ጥርጣሬ ተፈጥሯል። ከፓኪስታኑ ISI ጋር እየሰራና ሚስጥራዊ መረጃዎችን አሳልፎ እየሰጠ ሊሆን ይችላል የሚል ጥርጣሬ ተፈጥሯል። ታይገር ወደ ደብሊን በመጓዝ ፕሮፌሰሩ ሳይታወቅ በሚስጥር እንዲከታተልና መረጃ እንዲሰበስብ ተመደበ። ሸኖይ ፕሮፌሰሩ በጥርጣሬ ላይ ብቻ መሆናቸውን አንድ ግልጽ ቅድመ ሁኔታ አስቀመጠ። ስለዚህ ይህ ተልዕኮ የክትትል ብቻ ነው ብሎ ማንንም መግደል እንደማይፈቀድና በተለይም ፕሮፌሰር ጀማልን መግደል እንደማይፈቀድ ይነግረዋል። ታይገር ደብሊን ደርሶ ፕሮፌሰሩን መከታተል ጀመረ። በዩኒቨርሲቲውና በቤቱ ደጃፍ ለሰዓታት በመጠበቅ ሊያነጋግረው በተደጋጋሚ ቢሞክርም ኮስታራው ፕሮፌሰር ግን እንግዳ ሰው ለማነጋገር ጊዜ እንደሌለው በመግለጽ ችላ ይለዋል። በአንድ ምሽት ታይገር የፕሮፌሰሩ ቤት በር ክፍት ሆኖ ሲያይ ቀጥታ ወደ ውስጥ ይገባል። እዛም የፕሮፌሰሩ ተከራይ የሆነችውን ዞያ የምትባል ወጣት ህንዳዊ ብሪታንያዊት ያገኛታል። እርሷም ወዲያውኑ በመቆጣት ከቤት ታስወጣዋለች። ዞያ ወደ ውጭ ስትወጣ ታይገር አሁንም እዛው ሲጠብቅ ታገኘዋለች። ያለ ፈቃድ ወደ ቤት በመግባቱ ይቅርታ ጠይቆ ፕሮፌሰሩን ማግኘት እንደሚፈልግ ይነግራታል። ዞያ ግን ፕሮፌሰሩ ማንንም እንደማያነጋግሩና እሳቸውን ማግኘትም ፈጽሞ የማይቻል እንደሆነ ትነግረዋለች። ሲነጋገሩ ታይገር ስሙን ማኒሽ ብሎ ሰልቺ ይሆናል። ብዙም ሳይቆይ ወደ ዞያ አካዳሚ ይደርሳሉ። ዞያ የዩኒቨርሲቲው ደጃፍ ስትደርስ በአቅራቢያው ጥቂት ተጨማሪ ሆቴሎች እንዳሉና እድሉን እንዲሞክር ነግራው ትለየዋለች። ታይገር ግን ዞያን መከታተሉን ይቀጥላል። እርሷ ወደ ቤት ስትመለስ እርሱ አግድም ወንበር ላይ እንደተኛ ሆኖ ይታያል። ዞያ አይታው ወደ እርሷ ስትጠራው እቅዱ ይሳካለታል። እርሷ ገመድ ለማምጣት ወደ ውስጥ ስትገባ ታይገር ግን በፍጥነት በቧንቧ ተንጠልጥሎ በመውጣት ያስገርማታል። ለዛሬ ምሽት ብቻ ከሷ ክፍል ጎን ባለው ክፍል ውስጥ እንዲያድር በግድ ትፈቅድለታለች። ስለ እርሱ ስትጠይቀው ታይገር ስለ አንድ ታዋቂ ሳይንቲስት መጽሐፍ እየጻፈ ያለ ደራሲ እንደሆነና ይህም ፕሮፌሰሩን ማግኘት እንደሚያስፈልገው ይነግራታል። ፊቷን አዙሯ ስትሄድ ታይገር መስኮቱን አንኳኩቶ መራቡን ይነግራታል። እየተበሳጨች ወደ ውስጥ ብታስገባውም የምግብ አዘገጃጀት ችሎታውን ግን ሳታደንቅ አላለፈችም። ለምን ብቻውን ያለ ትዳር እንደሆነ ዝም ብላ ስትጠይቀው ታይገር ደግና ተራ የሆነ ሴት ብቻ እንደሚፈልግ ይነግራታል። ይህንን ስትሰማ ዞያ
እርሱ በጣም አሰልቺ ቢመስልም በሆነ መንገድ ግን የፍቅር ስሜት እንዳለው ትናገራለች። በማግስቱ በቁርስ ወቅት ዞያ በፕሮፌሰሩ በሚደገፍ አካዳሚ ውስጥ የዳንስ አሰልጣኝ ኮሪዮግራፈር መሆኗን ትገልጽለታለች። ከፕሮፌሰሩ ጋር ቀጠሮ ለማስያዝ እንደምትሞክር በመናገር የሚከታተለው ባልደረባው ለጎፒ መረጃውን ያስተላልፋል። ታይገር ዞያ ከፕሮፌሰሩ ጋር ቀጠሮ እያመቻቸች መሆኑን ይነግረዋል። ነገር ግን እርሱ የፕሮፌሰሩ ኮምፒውተር ላይ መረጃ ለማግኘት ወደ ቤታቸው ሾልኮ ስለመግባት አስቀድሞ እያሰበ ነው። ጎፒ ግን ፕሮፌሰሩ በጥርጣሬ ላይ ብቻ ስላሉ ሸኖይ በዚህ ተልእኮ ላይ ምንም አይነት ጥቃት ወይም ግጭት እንዳይፈጸም በጥብቅ እንዳስጠነቀቀ ያስታውሰዋል። በጥርጣሬ ላይ ስለሆኑ ከዛ በኋላ ታይገር ስለ መጽሐፉ ለመነጋገር ወደ ፕሮፌሰሩ ቤት ይሄዳል። ፕሮፌሰሩ አመንትተው ታይገር ምን ለማድረግ እንዳሰበ ይጠይቁታል። ታይገርም በዩኒቨርሲቲው በቤትና በማንኛውም ሰዓታት በተቻለ መጠን ከእርሳቸው ጋር ብዙ ጊዜ ማሳለፍ እንደሚፈልግ ይነግራቸዋል። ፕሮፌሰሩም እየቀለዱ ለምን ዝም ብላ አታገባኝም በማለት ያሾፉበታል። ወደ ውጪ ሲወጡ ታይገር ፕሮፌሰሩ በጣም ባለጌና ትዕቢተኛ እንደሆኑ ያማርራል። ዞያ ግን እሳቸው ጥሩ ሰው እንደሆኑና በስራቸው በጣም ተጠምደው እንደሆነ ትነግረዋለች። ከመለያየታቸው በፊት ታይገር በዛ ምሽት አብረው ራት እንድትበላ ዞያን ይጠይቃታል። እርሷም በጨዋታ መልክ ዴት መሆኑ ነው ብላ ለማንኛውም እንዲህ ባለ ልብስ እንዳትመጣ ብላው አስጠንቅቃው ትስማማለች። በዛ ምሽት ታይገር ዞያ ከጓደኞቿ ጋር ወደምትገኙበት መጠጥ ቤት ይደርሳል። ዞያ በፍጹም ባልጠበቀችው መልኩ ታይገር በጣም ቆንጆና ዘመናዊ ልብስ ለብሶ ይታያል። የዞያ ጓደኞች ታይገር ወደ ግሩፑ ይጋብዙታል። ዞያ መጀመሪያ ብታሾፍበትም እርሱ ግን እያንዳንዱ ውርወራ በኢላማው መካከለኛ ነጥብ ላይ በትክክል ያሳርፋል። ይህም እርሷን በእጅጉ ያስገርማታል። እዛው መጠጥ ያስጠነቅቀዋል። ታይገር ግን ዞያን ለመማረክ ያደረገው መሆኑን በመግለጽ ጉዳዩን ችላ ይለዋል። ከቆይታ በኋላ ጓደኞቿ ወደ ምሽት የዋና ገንዳ ድግስ ወይም ፑል ፓርቲ እንዲሄዱ ሐሳብ ያቀርባሉ። ዞያ ግን እምቢ በማለት ከታይገር ጋር እራት ለመብላት ትመርጣለች። በምግብ ወቅትም እርሱ ደራሲ እንደማይመስል በግልጽ ትነግረዋለች። ይህ አስተያየት ጎፒን ያስደነግጠዋል። ሆኖም ታይገር ዝም ብሎ ፍላጎቱን እየተከተለ እንደሆነ ይነግራታል። ዞያም እንደዚህ አይነት ሰዎችን ከልቧ እንደምትወድ ትገልጻለች። ብዙም ሳይቆይ ታይገር ወደ ክፍሉ ሲደርስ አንድ ያልታወቀ ጥቃት አድራሽ በድንገት ጥቃት ይሰነዝርበታል። ጥቃቱ በጣም ፈጣንና ከባድ ስለነበር ታይገር በጊዜ ሊከላከል አልቻለም። ጥቃት አድራሹም ከማምለጡ በፊት ስልኩን ቀምጦት ሄደ። ታይገር ስለ ሁኔታው ለጎፒ ቢነግረውም ጎፒ ግን እንደ ተራ ስርቆት በመቁጠር እንዲረጋጋ መከረው። ታይገር ለዞያ የምስጋና ስጦታ ለመግዛት ወሰነ። ጎፒ ግን በእርሷ ላይ ሳይሆን በተልእኮው ላይ እንዲያተኩር አስጠነቀቀው። ታይገር ዝም እንዲል አድርጎ የተሻለ ስጦታ እንዲመርጥለት ጠየቀው። ጎፒም ታይገር በሕይወቱ ለመጀመሪያ ጊዜ ለሴት ልጅ ስጦታ በመግዛቱ ተገረመ። ቆየት ብሎ ዞያ ተውኔቷ ልምምድ እያደረገች እያለ ታይገር አካዳሚው ድረስ ሄደ። በእጁ የያዘውን ስጦታ ስታይ በጣም ተገረመች። ስጦታውም የእርሷ ተወዳጅ የሆነ ስለ ተወርዋሪ ከዋክብት የሚተርክ መጽሐፍ ነበር። ለተውኔቱ ልምምድ ልትጀምር ስትል ታይገር እንዲረዳት ጠየቀችው። ታይገር ቢያቅማማም በመጨረሻ ግን ዞያ አሳመነችው። ሁለቱ በዳንሱ ወቅት በሚያምር ሁኔታ አብሮ ተጫወቱ፣ ይበልጥም ተቀራረቡ። ከዛ ቅጽበት ጀምሮ ታይገር በዞያ ፍቅር ሙሉ በሙሉ ተነደፈ። በጎዳናዎች ላይ እየተቅበዘበዘ ለራሱ ይስቃል፣ በድንገት ይጨፍራል። በሄደበትም ሁሉ እርሷን ማለም ጀመረ። ጎፒ የታይገርን እንግዳ ባህሪ አስተውሎ ዞያ ያንን የማይፈራውን ታይገርን ወደ ፍቅር እብደት እንደቀየረችው በማሾፍ ይቀልድበታል። አስተያየቱን ችላ በማለት ታይገር ወደ ዞያ ሮጦ ይሄዳል። በዛ ምሽት ሴንትራል ፓርክ ውስጥ እንድታገኘውና እንደምትወደው እርግጠኛ የሆነው ድንገተኛ ስጦታ እንዳለው ነገራት። ሌላ የፍቅር ቀጠሮ የጠየቃት መስሏት ዞያ በድንገት ተስማማች። በዛ ምሽት ታይገር በሐይቁ አቅራቢያ ያለውን ቦታ በማብራቶችና በሻማዎች አስጌጠው። ዞያ ስትደርስም ያንን የሚያምር ትዕሪትና ተወርዋሪ ከዋክብትን አሳያት። እርሷን በጣም ወደደችውና ልቧ በእጅጉ ተነክቶ
ታይገር ድፍረቱን አሰባስቦ ስለ ስሜቱ ሊነግራት ይጀምራል። ዞያም ወደ እርሱ ተጠግታ ያለምንም ማመንታት እንዲናገር ታበረታታዋለች። በዛ ረቂቅ ቅስበት ሁለቱ በጣም ይቀራረባሉ። ሆኖም ዞያ ዝም ብላ ፈገግ ብላ በዝምታ ትሄዳለች። ስሜቷንም በቃላት ሳትገልጽ ትተዋለች። እኩለ ሌሊት ላይ ታይገር ጎፒን ከእንቅልፉ ቀስቅሶ ስለ ዞያ ያለውን ስሜት ያዋየዋል። ጎፒ ግን የእነርሱ የሥራ መስክ ለፍቅርም ሆነ ለቤተሰብ ሕይወት ቦታ እንደማይሰጥ ያስጠነቅቀዋል። ነገር ግን በስሜቱ የተሸነፈው ታይገር ሁለቱንም ማመጣጠን እንደሚችል በመግለጽ ነገ እውነተኛ ማንነቱን ለዞያ ለመንገር ይወስናል። በማግስቱ ጠዋት ታይገር ወደ ዞያ መሆኑን ይረዳል። ታይገር እርምጃ ከመውሰዱ በፊት ሌባው አምልጦ ሩጫ ይጀምራል። ይህም አስደናቂ ትርኢቶች እና የፊት ለፊት ፍልሚያ የታየበት ብርቱ ማሳደድ ይቀሰቅሳል። ሁለቱም እጅ ለመስጠት ፈቃደኛ አልነበሩ። ከረጅም ማሳደድ በኋላ ሌባው በሮቹ ከመዘጋታቸው በፊት በሚንቀሳቀስ ባቡር ውስጥ ይዘላል። ታይገርም በቆራጥነት በባቡር ጣራ ላይ በመውጣት ወደ ፊት ለፊት ሰረገላዎች ይጓዛል። ሌባው የአሽከርካሪውን ክፍል በማጥቃት የባቡሩን ፍጥነት ይጨምራል። ይህም ባቡሩ በአቅራቢያው የነበረው መኪናን በኃይል እንዲገጭ ያደርገዋል። ታይገር ሚዛኑን ጠብቆ የፊት መስታወቱን በመስበር ይገባል። ከዛም በሁለቱ መካከል አስከፊ ፍልሚያ ይጀምራል። ታይገር ሌባውን በፍጥነት ትጥቅ በማስፈታትና በማዳከም አሰቃቂ ድብደባዎችን ይሰነዝርበታል። በመጨረሻም ከባቡሩ ላይ ይወረውረዋል። ታይገር ለመዝለል ሲዘጋጅ ከፊት ለፊቱ በሰዎች የተጨናነቀ መንገድ ይመለከታል። ባቡሩን ለማቆም ቢሞክርም የፍሬን ማንሻው ስላልሰራ ወደ ጣራው ላይ ወጥቶ ለመዝለል ይገደዳል። በፍጥነት በማሰብ ኮቱን አውልቆ ከኤሌክትሪክ ሽቦው ጋር የተገናኘውን የኃይል ማስተላለፍ ለመፍጠር ጥቂት ኢንች ሲቀረው ያቆመዋል። ከዚያም ልክ እንደ ልዕለ ኃይል ወይም ሱፐር ሄሮ ኮቱን በእርጋታ ለብሶ በግርማ ሞገስ ጥሎ ይወጣል። ጎፒ በከተማው ውስጥ ሁከት በመፍጠሩ ታይገርን እንደገና ይወቅሰዋል። እንዲሁም ለተወሰነ ጊዜ ማንነቱን ደብቆ እንዲቆይ ይነግረዋል። ፕሮፌሰሩ በዞያ ኮንሰርት ላይ ስለሚገኙ ጎፒ ታይገር ከእርሱ ጋር እንዲቆይ ይጠይቀዋል። ከመሄዱ በፊት ለታይገር ሽጉጥ ይሰጠዋል። መልኩን እንዲያስተካክልና ቁስሉን እንዲታከምም ያሳስበዋል። ከተወሰነ ጊዜ በኋላ ታይገር ፕሮፌሰሩ ወዳሉበት ተውኔት ይደርሳል። ነገር ግን ዞያ ትንሽ የተከፋች ትመስላለች። በድንገትም ትሰወራለች። ከጥቂት ደቂቃዎች በኋላ ጎፒ ለታይገር ደውልና ባጊ ከቢሮው ሲወጡ ባጊ ኢስታንቡል ውስጥ ለሚካሄደው የተባበሩት መንግስታት ስብሰባ ያነሳል። በዛም አገራት ከዋና ሰላዮቻቸው ጋር እንደሚገናኙና ፓኪስታንም እንደምትገኝ ይገልጻል። ባጊ በክፍላቸው ውስጥ ማኒሽ የሚባል ሰው ካለ ታይገርን በድንገት ይጠይቀዋል። ታይገርም እንደማያውቅ ወዲያውኑ ይክዳል። ባጊ ቀጥሎም የፓኪስታን የመገናኛ መስመሮች ሲከታተል እንደነበረና ማኒሽ በስብሰባው ላይ ይገኛል ወይ የሚል ተደጋጋሚና እንግዳ መልእክት እየደረሰው እንደሆነ ይነግረዋል። ታይገር ደንግጦ መልእክቶቹን ካረጋገጠ በኋላ እረፍቱን አቋርጦ ወደ ኢስታንቡል ተልኮ እንዲሄድ ሸኖይን ይወተውታል። ቀጣዩ ትዕይንት በተለያዩ አገራት የውጭ ጉዳይ ሚኒስትሮችና የስለላ ባለስልጣናት በተሰበሰቡበት ኢስታንቡል ውስጥ ይሆናል። ለሁሉም አስደንጋጭ በሆነ ሁኔታ ዞያ በፓኪስታን ልዑካን ቡድን ውስጥ በሕይወት ትታያለች። የታይገርና የዞያ አይኖች ሲጋጠሙ የዛች ምሽት እውነት በዝክረ ትውስታ ይገለጣል። ታይገር እርሷን አልገደላትም ነበር። ያ ሰርቆት የነበረው ሌባም እንደገና ጥቃት ሰንዝሮ ነበር። ነገር ግን እርሱ የዞያ የበላይ አለቃና የአይኤስአይ ወኪል የሆነው ፊዮ እንደሆነ ታወቀ። ታይገር ፊዮን በአሰቃቂ ሁኔታ ገድሎት ነበር። ከግዳጁ ይልቅ ፍቅርን በመምረጥም ዞያ እንድትኖር ፈቅዶላታል። በጉባኤው አዳራሽ ውስጥ ታይገርና ዞያ አይኖቻቸውን እርስ በእርስ መንቀል አልቻሉም። አሁን ደግሞ በድንገት ዞያ ትወጣለች። ከጥቂት ደቂቃዎች በኋላ ማኒሽ ወይም ታይገር
ሰበብ ፈጥሮ በዝምታ ከአዳራሹ ይወጣል። በውጪ ታክሲ ይዘው በግል ለመነጋገር ወደ አንድ ገለልተኛ ቦታ ያመራሉ። ታይገር ዞያን ለምን ወደዚህ ስብሰባ እንደጠራችው ይጠይቃታል። ዞያ በስሜት ተውጣ በዛን ቀን አልወድህም ብላ የዋሸችው የሥራ ባህሪያቸው ለፍቅር ቦታ ስለማይሰጥ እንደነበር ትናገራለች። ነገር ግን ከደብሊን ከተመለሰች በኋላ ስለ ታይገር ማሰብ ማቆም እንዳልቻለች ትገልጽለታለች። በአይኖቿ እንባ እየጎረፈ ፍቅሯን ትናዘዛለች። ሆኖም ግን አብረው መሆን እንደማይችሉ አምና እርስ በእርስ እንዲረሳሱ ሐሳብ ታቀርባለች። በሐዘን የተሰበረው ታይገር እርሷን ጥላው ስትሄድ ይመለከታል። ዞያ ግን ዞር ብላ ታየውና በስሜት ተውጣ አጥብቃ ታቅፈዋለች። በከበደ ልብ ወደ የሆቴላቸው ቢመለሱም አሁንም እርስ በእርስ መረሳሳት አልቻሉ። በስራቸው የታሰሩ በመሆናቸው ለፍቅራቸው ምንም አይነት እርምጃ መውሰድ አልቻሉ። ለዲፕሎማቶች በተዘጋጀ አንድ ሰላማዊ የዳንስ ምሽት ላይ ታይገር ድፍረቱን አሰባስቦ በሁሉም ፊት ዞያንን ለዳንስ ይጋብዛታል። እርሷን ብታቅማማም የበላይ አለቃዋ አብራሪ ፈቃድ ይሰጣታል። አብሮ ሲጨፍሩ የሁለቱም ወገን ባለስልጣናት ባልተመቸ ዝምታ ውስጥ ሆነው ይመለከቷቸዋል። ታይገር በዚህ ጊዜ ፍቅራቸውን መርጠው አብሮ እንዲጠፉ ዞያንን ይወተውታታል። ዞያን ግን የስለላ ተቋሞቻቸው በሄዱበት ሁሉ እያደኑ እንደሚገድሏቸው በመጥቀስ እምቢ ትላለች። ታይገር በምርጫው እንደሚጸና ገልጾ ውሳኔውን ለእርሷ ይተወዋል። ዞያ በስሜት ተውጣና እንባዋ እየጎረፈ አሁን ማለት አቅቷት ጥላው ትሄዳለች። በማግስቱ ጠዋት ባለስልጣናት ለመነሳት እንዲዘጋጁ ወዳውኑ ለሸኖይ ትዝ አለው። ሸኖይ ታይገር አገሩን ከርቶ ሊሆን ስለሚችለው አደጋ ከጎፒ ጋር ይወያያል። ጎፒ ግን ታይገር እንዲህ ያለ ነገር በፍጹም እንደማያደርግ ያረጋግጥለታል። ልክ በዛን ቅጽበት አንድ መኮንን የፓኪስታን ተወካይ የሆነችው ዞያም ከጠዋት ጀምሮ እንደጠፋች ሪፖርት ያደርጋል። ስሟን ሲሰማ ጎፒ የትናንቱን ምስል ወይም ፉቴጅ ይመለከታል። እርሷን በማየቱም ይደነግጣል። ሁኔታውን ሁሉ በፍጥነት ለሸኖይ ያስረዳል። ሸኖይም ታይገር ከጠላት አገር ሴት ጋር በፍቅር በመውደቁ በእጅጉ ይቆጣል። ይህ በእንዲህ እንዳለ ታይገር እና ዞያ የሐሰት ፓስፖርት አዘጋጅተው ወደ ካዛኪስታን ለመሄድ ይቆርጣሉ። በማግስቱ መልካቸውን ሙሉ በሙሉ በመቀየር አውሮፕላን ማረፊያ ይደርሳሉ። ነገር ግን ባለስልጣናት እነርሱን ለመያዝ በከፍተኛ ጥንቃቄ ላይ መሆናቸውን ያስተውላሉ። በፍጥነት ውሳኔ በመቀየር ያሰቡትን ትተው ወደ ሌላ አገር ለማምለጥ ይወስናሉ። በሌላ በኩል ጎፒ ከኢስታንቡል የሚነሱ በረራዎች በሙሉ መሄዳቸውንና የታይገር ወይም የዞያ ምንም አይነት ፍንጭ እንደሌለ ለሸኖይ ይነግረዋል። አሁን ታይገርን መከታተል ፈጽሞ የማይቻል መሆኑን ያምናል። ሸኖይም በንዴት ታይገር በየትኛውም የዓለም ክፍል ቢሆን በማንኛውም ዋጋ መገኘት እንዳለበት ያውጃል። ይህ በእንዲህ እንዳለ ታይገርና ዞያ ከሰላዮችና ከድንበር ራቅ ወዳለችው የካሪቢያን አገር ኩባ ይደርሳሉ። እዚያም በመጨረሻ እንደ ተራ ሰዎች መኖር ይጀምራሉ። ይጨፍራሉ፣ ይደሰታሉ፣ ይደንሳሉ እና በነጻነት ይስቃሉ። በባህር ዳርቻው ሙቀትና በጎዳናዎች እንቅስቃሴ ጮቤ ይረግጣሉ። ለመጀመሪያ ጊዜ ምንም አይነት ተልዕኮ፣ የሚስጥር ስሞችና የውሸት ኑሮች የሉ። አሁን ይኖረናል ብለው ያላሰቡትን የፍቅርና የነጻነት ኑሮን እየኖሩ ነው። በአንድ ምሽት ታይገርና ዞያ ጭር ባለ መንገድ ላይ እየተጓዙ ሳለ አንድ ወሮ በላ የዞያንን ቦርሳ ለመቀማት ቢሞክርም ሳይሳካለት ይቀራል። ከጥቂት ቅጽበቶች በኋላ አጋሮቹ እነሱን ከበቧቸው። እነዚህ ሁለት ሰዎች ምን ያህል አደገኛ እንደሆኑ ግን አላወቁም ነበር። ታይገርና ዞያ በማያዳግም ቅልጥፍና ጥቃት ሰንዝረው አጥቂዎቻቸውን በኃይለኛ ድብደባ ይጥሏቸዋል። አንዱ ወሮ በላ ዞያንም በብላ ወቅቷት ሲያደማት ታይገር ራሱን መቆጣጠር አቅቶት ተዋጊውን አጥንቱ ሰባብሮ ወዳውኑ ይጨርሰዋል። ፊልማው በካሜራ መቀረጹ ሲረዱ ወዳውኑ ከአካባቢው ይሰወራሉ። ፖሊሶች መንገዶችን ይዘጋሉ። የተቀረጸውን ምስል ካዩ በኋላም አጥቂዎቹ ህንዳውያን ወይም ፓኪስታናውያን ሊሆኑ እንደሚችሉ ይጠረጥራሉ። ቪዲዮው ለህንድ ኤምባሲ ይጋራል። ይህም ሸኖይ
በመጨረሻ የታይገርንና የዞያንን መገኛ እንዲያገኝ ያስችለዋል። በኩባም ታይገርና ዞያ የጎዳና ላይ ቦክስ ውድድር እየተመለከቱ ሳለ ጥቂት ፖሊሶች አይን እየጣሉባቸው እንደሆነ በድንገት ያስተውላሉ። ተመልካቾቹ በከፍተኛ ድምፅ ሲጮሁ ይህን ትኩረት የሚከፋፍል አጋጣሚ ተጠቅሞ ሾልኮ በመውጣት ይጠፋሉ። ከፖሊስ ካመለጡ በኋላ ታይገር ኩባ ከእንግዲህ ደህንነቷ የተጠበቀ ቦታ እንዳልሆነችና ወዲያውኑ መውጣት እንዳለባቸው ይረዳል። እርሱ መኪና ለማዘጋጀት ሲሄድ ዞያ ከባንክ ገንዘብ እንድታወጣ ይጠይቃታል። ዞያ ገንዘቡን እንዳወጣች የባንክ ሰራተኛዋ በዜና ማስታወቂያ ላይ ስላየቻት ለይታ አውቋት በዝምታ ለፖሊስ ትደውላለች። ከጥቂት ጊዜ በኋላ ታይገር በመኪና ሲደርስ ዞያ ተደናግጣ ያገኛታል። እርሷም ሁሉ ነገር እንዳበቃና አብራሪ ከቡድኑ ጋር ከቧቸው እርሱን ብቻ እየጠበቁት እንደሆነ ነገረችው። ታይገር በረጋ መንፈስ ለአብራሪ ሰላምታ ሰጠ። በዛው ቅጽበት አንዲት አውቶቡስ ስትመጣ ተመለከተ። የዞያንንም እጅ ይዞ በቀጥታ ወደ አብራሪ አመራ። አውቶቡሱ ባለፈችበት ቅጽበት ተራምዶ በላዩ ላይ ዘለው በመውጣት አመለጡ። መኮንኖቹም እየሮጡ ተከተሏቸው። ጥቂት ርቀት እንደተጓዙ ከአውቶቡሱ ላይ ዘለው ወረዱ። በአቅራቢያው ያለ ሕንፃ ላይ በገመድ በመውጣት አሳዳጆቻቸውን ጥቂት ኢንች ሲቀራቸው አመለጡ። ሳይቆሙ በደረጃዎች ላይ ፍጹም በሆነ የቡድን ሥራና ደፋር በሆኑ እንቅስቃሴዎች ሮጡ። የአይኤስአይ ወኪሎች ተከታትለው ጣራው ላይ ሲደርሱ ታይገር አንድ የእንጨት ክፍል ተመለከተና ዞያንን ወደ ውስጥ አስገባት። ከዛም እንዲሰበር ወደፊት ገፋው። ወኪሎቹ ሊደርሱባቸው ሲሉ በመጨረሻ ሰበረው። ይህም ዞያ በሌላ ሕንፃ ላይ በሰላም እንድታርፍ አደረጋት። እርሱ ግን ወኪሎቹ ለመጋፈጥ እዛው ቀረ። ዞያ በደረጃዎቹ ላይ እየሮጠች ስትወርድ ከሁለት ፖሊሶች ጋር ተጋጨች። በሰከንዶችም ውስጥ አለቻቸው። አብራሪና በርካታ መኮንኖች አሁንም እየተከተሏት ቢሆንም ወደ ጎዳናው በመምጣት ጉዞዋን ቀጠለች። ይህ በእንዲህ እንዳለ ታይገር በወኪሎቹ ላይ ከባድ ጥቃት ሰነዘረ። በኃይሉና ፍጹም በሆነ የውጊያ ጥበቡ አንድ በአንድ ጣላቸው። ታይገር የኤሌክትሪክ ሽቦ በጥሶ በመያዝ ደፋር ዝላይ ዘለለና በቀጥታ መንገድ ላይ አረፈ። ዞያንን እያሳደዱ ያሉትን ፖሊሶች መጋፈጥ ጀመረ። ነገር ግን ፍልሚያው በረታና አብራሪ ከወኪሎቹ ጋር ዞያንን ከበቧት። እርሷም ምንም ማምለጫ ማግኘት አልቻለችም። ታይገር የቀሩትን መኮንኖች በፍጥነት ጨርሶ ወደፊት ሲሮጥ አብራሪ ቀድሞ እንደያዛት ተመለከተ። ለመደበቅ ከግድግዳ ጀርባ ተሸሸገ። በሰዎች መካከልም ጎፒን አየው። እነሱን ለመያዝ ከአብራሪ ጋር አብሮ የሚሰራ ይመስላል። በዛ ምሽት ጎፒ ዞያ መያዟን ለሸኖ ያሳወቀ። ታይገርም በሚቀጥለው ቀን እንደሚገደል ቃል ገባ። ከጥቂት ቅጽበቶች በኋላ ታይገር በድንገት ጎፒ ፊት ለፊት ተቀመጠ። ይህም ጎፒን በከፍተኛ ድንጋጤ ውስጥ ከተተው። ታይገር የገዛ የቅርብ ጓደኛህን ልትገድለው ነው በማለት በንዴት ስሜት አሾፈበት። ጎፒም ከፓኪስታን ሰላይ ጋር በፍቅር በመውደቅ ይህንም በራስ ላይ ያመጣኸው አንተ ነህ ሲል ለሰለ። ታይገር ግን ይህ ሁሉ የእቅዱ አካል እንደነበረ ነግሮት ዞያንን ያጠመዳት እርሷን አግብቶ ወደ ህንድ በመውሰድ ጠቃሚ የአይኤስአይ መረጃዎችን ከእርሷ ለማግኘት እንደሆነ ገለጸ። ይህ የጎፒን አመለካከት ይቀይረዋል። የታይገርን ዓላማ የተረዳው ጎፒ ለመርዳት ተስማማ። ሁለቱም ወደ አውሮፕላን ማረፊያ በሚወስደው መንገድ ላይ ዞያንን ለማስለቀቅ እቅድ አወጡ። በማግስቱ ጠዋት አብራሪ ዞያንን ለማምለጥ እንዳትሞክር አስጠነቀቃት። ታይገር ሊያድንሽ በፍጹም አይመጣም በማለትም አፌዘባት። ልክ በዛን ቅጽበት የአብራሪ ድንጋጤ ታይገር ዞያንን ለመውሰድ መምጣቱን ተመለከተ። አብራሪ ፍጥነቱን ጨምሮ ወደፊት ሲነዳ መኪናው ከክሬን ጋር ተጋጨ። ይህም ታይገር ወደ መኪናው ላይ እንዲዘል ፍጹም አጋጣሚ ፈጠረለት። ታይገር አብራሪን መደብደብ ሲጀምር ዞያ አሽከርካሪውን ለመቆጣጠር ትሞክራለች። ነገር ግን የእጅ ካቴናዋ በር ጋር ተያይዞ ተቀረቀረ። ታይገር አብራሪን ከመኪናው ውስጥ ወርውሮ ወደ አሽከርካሪው ዞር። አብራሪ ወደ ሌላ መኪና ሲዘል ታይገር መሪውን ተቆጣጥሮ በፍጥነት አመለጡ። ጎፒ ከመኪናው ጎን ደርሶ የእንኳን ደስ አለ መልእክት አስተላለፈ። ታይገር ግን ቀዝቀዝ ባለ ሹፈት ደህና ሁን አለውና በድንገት ፍሬም በመርገጥ መኪናው ወደ ኋላ አፈግፍጎ ሸን አለ። ጎፒ የታለለ መሆኑን ሲረዳ
እንደገና መከዳቱን የተረዳው ጎፒና ቡድኑ ወዲያውኑ እነርሱን ማሳደድ ጀመሩ። ታይገር በብልሃት መኪናውን ወደ ጥቅጥቅ ያለ ጫካ ውስጥ ይነዳዋል። አብራሪም መንገዱን ለመቁረጥ አቋራጭ መንገድ ይይዛል። ማሳደዱ ሲቀጥል ታይገር ወደ ዋናው መንገድ ይመለሳል። ነገር ግን በጎፒና በአብራሪ በሁለቱም በኩል ተከቦ ራሱን ያገኘዋል። ሌላ ምርጫ ስለሌለው የመኪናውን በር ሰብሮ ከዞያ ጋር ወደ ጫካው ይዘላል። ጎፒና አብራሪ በአንድ ላይ ተኩስ ይከፍታሉ። ነገር ግን በከፍተኛ ፍጥነት ይንሸራተታሉ። ታይገርና ዞያ በብቃት ተንሸራተው መንገድ ላይ ያርፋሉ። ታይገር ዞያንን ከካቴናዋ ነፃ ያወጣታል። በአቅራቢያውም አንዲት ጄት አውሮፕላን ስታርፍ ይመለከታል። አንድ ሞተር ሳይክል ቀምተው ሁለቱም በላዩ ላይ ይዘላሉ። ጎፒና አብራሪ እየተከተሏቸው ወደ አውሮፕላኑ ይከንፋሉ። አውሮፕላኑ ጋር ሲደርሱ ታይገር ከአብራሪው ጋር ተዋግቶ ይጥለዋል። ዞያ ደግሞ አውሮፕላኑን ትቆጣጠራለች። ጎፒና አብራሪ ሲቃረቡ ታይገር ዞያ እንድትነሳና በማንኛውም ዋጋ እንዳታቆም ይነግራታል። እርሱ ግን እነርሱን ለመከላከል ወደ ኋላ ይቀራል። ታይገር በየቦታው ናፍጣ ያፈስና ጥቂት ጥይቶችን ይተኩሳል። ቤተሰቦች ቪዲዮውን ከወደዱት ላይክ በማድረግና ቻናሉን ሰብስክራይብ አድርገው የደውል ምልክቱን በመጫን ቤተሰብ ይሁኑ። በተጨማሪም የህንድ ፊልሞችን የሚወዱ ከሆነ የምትፈልጉትን ተወዳጅ የህንድ ፊልም በኮሜንት ላይ አስፍሩልን። መልካም ጊዜ፣ ቸር ቆዩ።